ጤናስጥልኝ ተስፋዬ። ጤናስጥልኝ ፋሲል። ጤናስጥልኝ ተመልካቾች። ተስፋዬ እንግዲህ እንደተለመደው ዛሬ ስርጭታችንን ወይም ዝግጅታችንን ካንተን ጋር የምናደርገው ውይይት ብንከፍተው የፊታችን ማክሰኞ የመታሰቢያ ቀን አለን። የሰማዕታት የተሰዉበትን ቀን በማስመልከት ይሆናል። ለአንተ የመታሰቢያ ቀን ምንድን ነው ተስፋዬ? አዎ በእውነት ለሁላችንም ከባድ ጊዜ ነው ፋሲል። እንግዲህ ሁላችንም በዛው በጦር ሜዳውም የነበርንበት እዛም አካባቢ እኔ ራሴ በጋዛ የተዋጋውበት ሁኔታ ላይ 5 አብሮኝ የነበሩ ታጋዮች ተሰውተዋል። አብሮ የነበሩ ወታደሮች? አዎ እኛ በዛን ጊዜ እንግዲህ ማክሶም ኤሬዝ የሚባለውን ክፍል እኛ ነበር የያዝነው። ቆይ ግልጽ ለማድረግ የኤሬዝ መግቢያ ወይም ኬላን ወደ አዛ የሚያስገባውን ከእስራኤል ወደ አዛ አንተና ጓደኞች ነበራችሁ የምትጠብቁት? አዎ እንግዲህ ከዛ ሆነን የምንቆጣጠረው ይሄ ቤት ኻኑን እየተባለ የሚጠራውን በሰሜን ጋዛ የነበረውን አካባቢ ከዛ የነበሩ ነዋሪዎች ወደ እስራኤል ገብተው ሰርተው ሲመለሱ በእነሱ ቁጥጥር ስር በእኛ ቁጥጥር ስር ነበሩ። ያው ጠዋት ይወጣሉ፣ ማታ ሲመለሱ እንደተመለሱ የማየት ሁኔታ እንከታተል ነበር። በተለይ ከዛ አልፎ ተርፎ ደግሞ ያው እዛ አካባቢ ያው የሰላም ጥበቃ እንግዲህ ሰላም እንዲሰፍር እዛ አካባቢ ጥበቃዎች እናደርግ ነበር። እንግዲህ ባልታሰበው ሁኔታ በጣም የምናውቃት በነገራችን ላይ ላቋርጥ ይቅርታና ተስፋዬ፣ አንተ በብሔራዊ ውትድርና ጊዜ ያገለገልከው በፈጥኖ ደራሽ ነበር አይደል? ኦኬ በትክክል ፋሲል። እንግዲህ በጠቅላይ ሚኒስትር አሪክ ሻሮን የዛ አካባቢ ይሁዲዎች ከመውጣታቸው በፊት እነዛን ይሁዲዎች እንግዲህ እዛ አካባቢ ጉሽ ከቲፍ እያልን የምንጠራውና እዛ አካባቢ ያሉት ጠቅላላ መንደሮች ሲይዙ የነበሩት ያው ፈጥነው ደራሽ ወይም ድንበር ጠባቂዎች ታጊዎች ነበሩ። በዛን ጊዜ እንግዲህ የተለያዩ ጉዳቶች ነበሩ። አሁን እንግዲህ ይሄ የኦስሎ ስምምነት ከመጣ በኋላ ነገሮች እየተፋፋሙ መጡ። በዛ በኋላ ያው የኛ ልጆች ሳይታሰብ በተጠመደ ፈንጂ ነው እንግዲህ 5ቱም ህይወታቸውን ያጡት። 5ቱ ከአንተ ጋር የነበሩት ናቸው ህይወታቸውን ያጡት? በትክክል ፋሲል። በትክክል እኔ ስራዬን ጨርሼ እንደወረድኩኝ እነሱ እኛን ቀይረውን እኛ ወደ ረፍት ቦታ ስንሄድ ነው እንግዲህ የፈንጂ ድምፅ የሰማ ነው። እንግዲህ እንዲህ አይነት ድምፅ ሲሰማ ሁሉም ነው ተነስቶ ወደዛ የሚሮጠው። ያው እንግዲህ ያለንበትም አካባቢ ሁኔታውም ስለሚያስገድደን የግዴታ እንዲህ አይነት ነገር እንደሚፈጠር ስለሚታወቅ ጠቅላላ እዛ ቦታ ላይ ደረስን። እንግዲህ የነበረው ሁኔታ በቃ የፈንጂ ጭስ እና የአካባቢው ሁኔታ እንደታወቀ አየን። ጉዳት የደረሰባቸውም ነበሩ። ከዛ ውስጥ አንዱ በጣም ያሳዝነው እኛ ጋር ከገባ ወይ በእኛ ሰራዊት ውስጥ ከገባ በሳምንቱ ነው እንግዲህ ህይወቱን ያጣው። በጣም ጥሩ ልጅ ነበር። እነዛ ሌሎቹም እንደዛው ቢሆንም ግን ደግሞ ይሄ በሳምንት ውስጥ የመጣው በጣም በአጭር ጊዜ ውስጥ በደንብ እንኳን ሳንተዋወቀው ይሄ ነገር በመሆኑ በጣም አዝነናል። በየአመቱ ያው የኛ ክፍል የሆነውን እንገናኝና በዚህ ጉዳይ ላይ እንግዲህ አንዳንድ ጊዜም ከቤተሰብ ጋር ግንኙነት እናደርጋለን። ካልሆነ ደግሞ መቃብር ጋር ሄደን ያው እንግዲህ ስነ ስርዓቱን እንካፈላለን ማለት ነው። እንግዲህ ይሄ ነገር በእውነት በየቤቱ የነካው ነገር ነው። ከባድ ጊዜ ነው የምናሳልፈው። ያው እንዳልከው ፋሲል ማክሰኞ እንግዲህ ማታ በእስራኤል አቆጣጠር ከምሽቱ 8 ሰዓት ላይ የ1 ደቂቃ የማስታወሻ ደውል ይደወላል። እንግዲህ ስነ ስርዓቱ ይጀመራል። በአሁን ባለንበትም ሁኔታ ላይ ያው ከተማሪዎች ጋር ይህንን ነገር እያስታወስን ከተጨመሩት ከተሰዉት ደግሞ በዚህ ዓመት ውስጥ ከተሰዉት ጋር የበለጠ እንደገና ጉዳት እንደገና ደግሞ በብዛት ያላቸው ቤተሰቦች ከዚህ በፊት ያላዩት ነገር እንደገና እዚህ ውስጥ በመግባታቸው እያዘንን ይሄን ነገር እናስታውሳለን። ፋሲል እንግዲህ እንዳልከው ይህ መስዋዕትነት ወይም ሰማዕታት ጉዳይ በየቤቱ በር እያንኳኳ ነው፣ እያንኳኳል፣ የታወቀ ነው። ከእስራኤል ህብረተሰብ ከእያንዳንዱ ቤተሰብ ጉዳት ያልደረሰበት መስዋዕትነት ያልከፈለ ያልቆሰለ አለ ማለት በፍጹም ያዳግታል። እንግዲህ ጠቆም አድርገዋል። በያዝነው ዓመት ብቻ ተስፋዬ 316 ሰማዕታት ከፍለናል። ሰማዕታት ህይወታቸውን አጥተዋል። 316 79 የሚሆኑ ተጨማሪዎች ደግሞ ሰላማዊ ዜጋዎች ናቸው።
ዛሬ ዝግጅታችን በዚህ ላይ ስለሚያተኩር አሁን አንተ ጋዜጠኛ ከመሆኑ በተጨማሪም ደግሞ መምህርም ነህ፣ ለወጣቶችም እርዳታ የምትሰጥ ነህ። ይህን በማስመልከት ለወጣቶች ምን አይነት መልእክት እያስተላለፋችሁ ነው ሰሞኑን? እንግዲህ ከዚህ በፊትም እንደተናገርነው ፋሲል የ11 እና የ12ኛ ክፍል እንደውም አልፎ ተርፎ የ10ኛ ክፍል ተማሪዎች በአሁኑ ሰዓት ሞራላቸው ያላቸው የሀገር ፍቅር እንደገናም ደግሞ ከአካባቢያቸው ከሚያውቁት ከነዚህ ከተሰዉት እንደገናም ከታገቱት ወገኖቻችን ይህን ሁሉ ሲመለከቱ ከጥቅምት 7 በኋላ ያለው ልዩነት በጣም የሚገርም ነው። ብዛት ያላቸው ወጣቶች ወደ ተዋጊነት፣ ብዛት ያላቸው ወጣቶች የተለያዩ የኮማንዶ ታጋዮች ጋር ለመድረስ የሚያደርጉት ቅድመ ዝግጅት ይህ ነው አይባልም። በፊዚካሊ በራሳቸውን በማንቀሳቀስም እንደገናም ደግሞ የሚደረገውን ይሄ እዛ ለመቀበል የሚደረጉትን ፈተናዎች ለማለፍ እኛ ጋር ያው ብዛት ያለው ጥያቄዎች ይጠየቃል። እኛም ደግሞ የቻልነውን ያህል እዛ የፈለጉበት ቦታ እንዲደርሱ ጥረት እያደረግን ነው። በእውነት ያለን ትውልድ ለየት ያለ ነው። ምክንያቱም ሁሉን ነገር በታሪክ ውስጥ ያዩት ነገር ነው። እንደገናም ደግሞ ወደፊት የሚመለከቱት መስሎ ይታያል። ምክንያቱም እንግዲህ ከጦርነቱ ከተጀመረ በኋላ ከጦር ሰራዊቱ ጋር ተሳትፈው ህይወታቸውን ያጡ የ19 እና የ20 ዓመት ልጆች አሉ። እነዚህ ልጆች እንግዲህ የ1 ዓመትና የ2 ዓመት አገልግሎታቸው ካገለገሉ በኋላ ነው። ምንም ወጣቶች ናቸው። እነዚህ ደግሞ አብሮ አደጎች ናቸው፣ የሚያውቋቸው ናቸው። እልህ የተሞላበትና ስሜት ያለው የሀገር ፍቅር የሚያሳዩ ሁኔታዎች እየታዩ ነው። እየሄዱም አሉ። እንግዲህ የፊታችን ያለፈው ወር ላይም የተዋጊ ምልመላ የሄዱ አሉ፣ ብዛት ያላቸው አሉ። እንደሄዱ ያው ስልጠናውን ካካሄዱ በኋላ ከስልጠናው በኋላ የቀጥታ ጎን ለጎን ሆነው የሚሳተፉት በጦር ሜዳው ላይ ነው። እኛ የምናየው በአሁን ሰዓት የሀገር ፍቅር ሁኔታ ነው። ብዙ ጥያቄዎች ይጠይቃሉ። ብዙ ቁጣም ብዙ ቁጣ ስል እንዴት ነው ሁላችንንም የሚያስጠይቅ ጥያቄ ነው። ጥቅምት 7 እንዴት ሊሆን ቻለ የሚለው ጥያቄ እነሱን በጣም የሚያስጠይቅ ጥያቄ ነው። እንግዲህ ያም ነው ወደ ሌላ ቦታ ሊጎትታቸውና የበለጠ ይችን ሀገር ሊያገለግሉ የሚፈልጉበት ሁኔታ የሚታየው። አንተ ስትመለከተው ይህን ያህል መስዋዕትነት የሚከፈል ወጣቱ ትውልድ ሁላችን እንደምናውቀው ምልመላ የሚጀምረው ገና ከ10ኛ ክፍል እያለ ነው። ያው 18 ዓመት ሲሞላው ነው የሚሄደው። ዝግጁ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከትላንትና በስቲያ በጭፍጨፋው ቀን መታሰቢያ በጀርመን የጨፈጨፉትን ይሁዳውያን መታሰቢያ ቀን ባደረጉት ንግግር የአሁኑ ትውልድ አንበሳ ነው ብለዋል። በትክክል ፋሲል፣ የአሁኑ ትውልድ በጣም አንበሳ ነው። እንደውም ከዚህ በፊት ብዙ አላወራንለትም እንጂ ከፊት ለፊት የሚታዩት ምንም ጎልማሶች፣ ትልልቅ ሰዎች እድሜያቸው ከፍ ያለ ቢሆንም ከስር ሆነው ደግሞ ስርዓቱን የሚሰሩ ጥቃት የሚያደርሱ ከአሸባሪዎች ጋር በእውነት የትም ቦታ ሄደው ድባቅ የሚመቷቸው በጣም ወጣቶች ናቸው። ከ19 እስከ 24 ዓመት ያሉ ልጆች ናቸው። እነዚህ ወጣቶች ደግሞ እንዳልከው ያው ከመመልመላቸው በፊት ቅድመ ዝግጅት የሚደረገው በጦር ሰራዊቱም ከ10ኛ ክፍል እና 10ኛ መጨረሻው አካባቢ የሚደረግላቸው ፕሮግራም አለ። ከዛ 11ኛ ክፍል እና በ12ኛ እንግዲህ 12ኛ ማትሪክ ከተፈተኑ በኋላ አንዳንዶቹ ፈጥነው የሚሄዱ አሉ። አንዳንዶቹም የ1 ዓመት በጎ አድራጎት ለማድረግ የሚጥሩ አሉ እና በጣም ያላቸው ፍቅርና ያላቸው ጉጉት እዛ ሄዶ ለመዋጋት ልዩ ነው ፋሲል። ዛሬ እንግዲህ ጊዜ አልነበረንም ለተጨማሪ ዜናዎችና መረጃዎች። እሁድ በሰፊው ይዘህልን ትቀርባለህ። ተስፋዬ ቢሻው ባልደረባችን ከጹራ ዳሳ በጣም አመሰግናለሁ። ለአንተም ለቤተሰብም ሻባት ሻሎም። ሻባት ሻሎም።